ሌላ ጥያቄ አለሳለ? ሄሎ ነው ሰላም ነው። እሱ ሰላም ነው። እንዴት ነህ? አለን አለን። እሺ የሱራ 16 106 ላይ ነው ጥያቄ ያለኝ። እሺ ጥያቄ ነው ደምስ ከፍ ብሎ ከ105 ላይ ምን ይላል? የቁርአን አንቀጾችን የማይቀበሉ ይቀጣጠፋሉ ይልና ቀጥሎ 106 ላይ አላህን የማያምኑ ሰዎች የካዱ ናቸው ይልና ነገር ግን አማኝ ሆኖ በልቡ አማኝ ሆኖ የሆነ የሚገድለው ሰው ቢመጣ መካድ እንደሚችል በአላህ ላይ መካድ እንደሚችል የሚናገራል። በአላህ ላይ መካድ ይችላል ይላል። አዎ እንደዛ ነው ሐሳቡ። ሐሳቡን ሳይሆን የጠየቀው ቃሉን ነው። በአላህ ላይ መካድ ይችላል ይላል ቃሉ ላይ ነው። ታሻለህ። ስለ ክህደት ነው የሚያወራው። በአላህ ላይ መካድ ይችላል የሚል አለ ወይ ቃሉ ላይ? እሺ ወይ እንትኑ እያነበብክ ብታወራልኝ ደስ ይለኛል። ጥያቄ ጠይቅ፣ ከዛ በኋላ ላስረዳህ። ነገር ግን አንተ በራስህ ሐሳብ ነው ብለህ ከተናገርክ ማስረጃ ትጠይቃለህ። አይ እንደ ሐሳቡ የገባኝ እንደዛ ነው። ምን መሰለህ ሐሳቡ የሚለው በአላህ የማያምን ሰው እሱ ከሃዲ ነው ይላል። ነገር ግን በጭንቅ መጥቶበት ሊገድሉት ሰዎች ቢመጡ በልቡ እያመነ ነገር ግን በአፉ መካድ እንደሚችል የሚናገር ክፍል ነው። እንደሚችል አትበል። እንደሚችል እሺ አንብብልኝ። እሺ እንደሚችል የሚል የለም። ዋሽተሃል አይደለ? እሺ አንብብልኝ። አይ እኔ እንደዛ ነው የገባኝ ብዬ ነው እኮ የገባህና አንተ የገባህንማ እዛው ኪስ አስቀምጠው። እሱ ሳይሆን ቃሉ ላይ የሌለውን ነገር አትበል ነው። እሺ አንብብልኝ። እሺ ድምፅ አይሰማም። እኔ ጋ ነው። ሁሱ አትሰማም። እኔ ጋ አይደለም አይደል? እኔ ጋም አይሰማም። ይሰማል ወይ? አሁን ትሰማለህ? አሁን መታል። ቁጥር ስንት ነበር ያልከው? 106 እሺ። ከእምነቱ በኋላ በአላህ የካደ ሰው ብርቱ ቅጣት አለው። ልቡ በእምነት የረጋ ሆኖ በክህደት ቃል በመናገር የተገደደ ሰው ብቻ ሲቀር፣ ግን ልባቸውን በክህደት የከፈቱ ሰዎች በእነርሱ ላይ ከአላህ ቁጣ የለባቸውም፣ ከአላህ ቁጣ አለባቸው፣ ለእነርሱም ታላቅ ቅጣት አላቸው ያለ ተናገረ። መካድ ይችላል የሚለው ቃል የት ጋር ያለው? እየዋሸሁ አይደለም። እናንብበው። አንዴ እናንብበው። አነበብነው እኮ ለምንድን ነው የምታነበው? እየነጣጠልን እናንብበው። ይቅርታው ሰው የተናገርከው ቃል አለ የለም እዚህ ጋር አላሽም ስላልክ አሁንም። እሺ ሲቀር የሚለው ምንድን ነው? ሲቀር የሚለው ምኑን ነው? መካድ ይችላል የሚለው ቃል አለ ወይ እዚህ ጋር? አንዴ ቃል በቃል እኮ ሀሳቡን አንዴ ልንገርህ ያልኩህ። መካድ ይችላል የሚል ቃል ተናግረሃል አለ ወይ እዚህ ጋር? ይቅርታሽ፣ ችግር የለውም ይቅርታሽ። ግን ቃል በቃል እናንብበው። እሺ ቃል በቃል እናንብበው ማለት እየነጣጠልን እናንብበው። እንደፈለክ አንብብ ነው አንተ ጋር ያንብብልኝ። እኔ አንድ ስልክ ስላለኝ ነው። እየነጣጠልክ እየቆራረጥም ማለት ነው። እሺ ከእምነቱ እሺ። አይ ሀሳብ እያስያዝክ ነው እንጂ እንደዛ አይደለም እሱ። እሺ ከእምነቱ በኋላ በአላህ የካደ ሰው ብርቱ ቅጣት አለው አለ። አሁን ይሄ ከእምነቱ በኋላ በአላህ የሚክድ ከሃዲ የሆነ ሰው እሱ ቅጣት አለው እያለን ነው አይደለ?
እሺ አሁን ቀጥሎ ያለውን ደግሞ እንየው። ልቡ በእምነት የረጋ ሆኖ በክህደት ቃል በመናገር አንዴ ቆይ፣ እዚህ ጋር የሚለው ደግሞ ልቡ በእምነት የጸና ሰው ማለት ነው። ልቡ በእምነቱ ጸንቷል። ነገር ግን ምን ሲሆን ደግሞ ይላል። አሁን ተቃራኒውን ሊያወራ ነው አይደለ? ነው ተመሳሳይ ሀሳብ የሚያወራ እንዳወራ ስትፈቅድልኝ ጊዜ አወራለሁ። ቀጥል። እሺ ቀጥል። አሁን ያልኩት እሺ፣ አልተሳሳትክም በለኝ። ልቡ በእምነት የጸና ሰው ነው ቀጥሎ የሚለው አይደለ? አሁን ያለው የቱ ጋር ነው ያለው? መጨረስን አንዴ ቆይ፣ አንዴ እንጨርሰዋለን። እሱ ቆይ አንዴ፣ አልተሳሳትክም በላይ ያልክ ነው አይደለ? ተረጋግስ በል እንጂ አንተ ያልከው ምንድን ነው? መካድ ይችላል የሚል ቃል አለ ብለሃል አለ እዚህ ጋር። ለእሱ እኮ ይቅርታ ጠየቅኩ፣ ግን አሁን ልናወራ ነው። ችግር የለውም እኮ ልናወራ ነው አሁን። ከዛ ምን እንደሆነ ሀሳብ የሚያስይዘው እናያለን። ችግር የለውም። አሁን እዚህ ጋር የሚለው ልቡ በእምነት ጸንቷል፣ በአላህ እምነት ጸንቷል አይደል? አሁን ያነበብክልኝ ያኛው ክዷል። ያመነ ሰው የካደ ሰው አለ። አንድ ነው እሱ፣ አንድ ሰው ነው እሱ። እውነት ነው የጌታ ሰው። አሁን ደግሞ ልቡ በአላህ እምነት የጸና ሰው አለ። አሁን ያነበብክልኝ የተቋረጠ ሀሳብ እውነት ነው። አሁን ቀጥሎ ያለውን አንብብልኝ። ግን ልባቸውን በክህደት የከፈቱ ሰዎች በእነርሱ ላይ ከአላህ ቁጣ አለባቸዋል። ግን ምን አለ? ግን ልባቸውን በክህደት የከፈቱ ሰዎች በእነርሱ ላይ ከአላህ ቁጣ አለባቸው። ቆረጥከው ከላይ በእምነት አዳም ተረጋ በል፣ ቀስ በል እንጂ ሳነብ ስናገር ጊዜ አዳም ቆረጥከው ስላለህ ለምንድን ነው የምቆርጠው? ቀደም አንብብልኝ እያልክ ቃል በቃል ካቋረጥኩበት ቦታ ነው ቀጥዬ ያነበብኩልህ። አሁን ልቡ በእምነት ልቡ በምንድን ነው እንትኑ የቁርአኑ ቃሉ በእምነት የረጋ ሆኖ በክህደት ቃል በመናገር የተገደደ ሰው ብቻ ሲቀር አለ። እሱን ነው ልቡ በእምነት የረጋ ሰው የሚለውን ያዘው ለብቻ። ልቡ በእምነት የረጋ ሰው አለ አይደለ? ጽኑ እምነት ያለው ማለት ነው በአላህ ላይ አይደለ? ጨርስ፣ እየሰማሁ ነው። እሺ ልቡ በእምነት ጸንቶ እያለ ነገር ግን ምን ይላል አሁን ቀጥሎ? ግን ልባቸውን በክህደት የከፈቱ ሰዎች በእነርሱ ላይ ከአላህ አይደለም አቦሱ በእናት እንዴ፣ ልቡ በእምነት የረጋ ሰው አለ። ከዚህ ቀጥሎ ያለውን ንገረኝ። እሱን እኮ ቅድም አነበብኩልህ። ቀጣዩ እሱ ነው ነጥቡ፣ እሱ ነው። እሱን አትዝለለው። ልቡ በእምነት የረጋ ሰው አለ። ቀስፈል አርዛ አልዘለም ወላሂ ወረብ ልከባ ዋሽታሪ ተማታመልጥም። ችግር የለውም። ማን እንደዋሸናለ ልቡ በእምነት የረጋ ሆኖ በክህደት ቃል በመናገር የተገደደ ሰው ብቻ ሲቀር በቃ ልቡ በእምነት ረግቷል። ልቡ ጽኑ እምነት አለው በአላህ ላይ። ነገር ግን ምን እንዲል አለ? ምን እንዲሆን የተገደደ ነው የሚለው ንገረኝ። በእምነት የረጋ ሆኖ በክህደት ቃል በመናገር የተገደደ ሰው ብቻ ሲቀር ልቡ በእምነት የጸና ሆኖ ልቡ እምነት እያለው ነገር ግን በክህደት ቃል እንዲናገር የተገደደ ከሆነ ማለት ምን ማለት ነው? ይህን ንገረኝ። ገና አልጨረሰም። አንብብ እንጂ ብሎ እኮ ወደዛ እንሄዳለን። ይህን ንገረኝና እንሄዳለን። ጨርሰው እንጂ ይጨርስ እንጂ አንቀጹ እኮ እየፈታናል እንደ የምንሄደው። የመጀመሪያው እኮ ፈታን። አሁን ሁለተኛው ፈታን። ቢያንስ አንቀጹን ጨርስ። ግን ልባቸው በክህደት እሱ ሶስተኛ ነው አይደል? አይደለም፣ እዛው ነው። እሺ ቆይ አሁን ያልከውን ደግሞ ልንገርህ። አሁን ደግሞ ያለውን ልንገርህ። ለእምነት ለክህደት ግን ልቡን የከፈተ ማለት በልቡ እምነት የሌለው ልቡ ክፍት የሆነ ለክህደት ከሆነ እሱ በአላህ ዘንድ ጽኑ ቅጣት አለበት አለ። ይህ ሶስተኛ ነው። እንደሱ ብሎ የፈታለህ እሺ፣ አያይዘህ ንገረኝ። እሰማሃለሁ። ንገረኝ። እሰማሃለሁ። ንገረኝ አልኩህ እኮ። ከእኔ አይደለም የምትሰማው። አሁን የፈታኸውን ፍቺ ከሙፈሲሮች ከአንተ በፊት እዚህ ዓለም ላይ አንድ የተናገረ ሙፈሲር አውጣ። እሺ፣ ግልጽ ነው። እሺ፣ ግልጽ። እሺ፣ ልንገርህ። ግልጽ አይደለም። ክፈት እንዳሳየው ልናገርህ እንዴ? ላይ ነህ። ክፈት። አዲስ ባይ። እሺ፣ አዲስ ባይ ዘለ ሶስተኛው ላይ ይሄ የሁሴን ቤት ነው ብዬ ብዙ ጊዜ ነገርኳችሁ። አትዋሹ።
ከመጀመሪያ ጀምሮ ይቅርታ አስጠየቅኩት፣ ዋሽቻለሁ፣ በቃ ይቅርታ ብሎ አለፈ። ሁለተኛውንም ልትዋሽ በራስህ ፈታ። ከዚያ የፈታልህን አንድ ሙፈስር ቢያንስ ስጠን። የለም ወፍ መክፈት የማትችሉትን ነገር አትናገሩ። ነውር ነው፣ በጣም ሸም ነው ወላሂ ላዚ። በተለይ ስለ ሰው እምነት እኛ ስለ ክርስትና ስንናገር እስኪ አሁን የተናገርከውን ክፈት ብትል ልከፍተው የምችለውን ነገር ካልሆነ በስተቀር በጌታ ይስብራል ከራስ ያልናገርም። መካደ ይቻላል ይላል እዚህ ጋር። መካድ ይቻላል የሚል ቃል የለም። እሱን ይቅርታ ጠይቅ፣ ጎበዝ ልጅ ይልመድብህ እንደዚህ። ሁለተኛው ደግሞ የምታስተካክለው ምንድነው? ከራስህ መተህ ስትፈታ ጊዜ ቢያንስ የፈታልህን አንድ አሊም አምጣ። እንደሱ ብሎ የፈታው ማን ነው? ከአንተ በፊት እዚህ ዓለም ላይ እንደሱ ብሎ የፈታ አንድም ሰው የለም። ከሙስሊም ሆነ ከክርስቲያን ከማንም ልታመጣ ራሳት ሲል አላህ ሙስታን። እሺ ጥያቄ ያለ ጠይቅ። እሺ ላብራራላችሁ የተፈለገው ምንድነው? አንቀጹ የሚለው አንቀጹ ምንድነው የሚለው የወረደው ለምንድን ነው? ከነሰበቡ ከነ ሁሉ እናውቀዋለን። ገብታችኋል አይደል? ምንድነው እሱ? በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ገና አዲስ ማስተማር በጀመሩበት ጊዜ እርሳቸው ነቢይ ተደርገው ተልከው፣ ምክንያቱም እንገራቸው የወረደበት የዛኔ ሶሐቦቻቸው እንግልት በዛባቸው፣ መከራ በዛባቸው። በምን ከተባለ ሰዎች በሰለሙ ቁጥር የመካ ከሃዲያኖች ሙሐመድ ተስፋ የምናስቆርጠው ተከታዮቹን ከስር ከስር ስንገድልበት ነው አሉ። አያችሁ፣ ለናሙናነት ያክል ብለው ከመጀመሪያ መግደል ጀመሩ። የመጀመሪያ የተገደለችው ማን ነች? እስኪ መልሱ። ማን ነች መጀመሪያ የተገደለችው? ነቢያችን ሰለላሁ ዐለይሂ ወሰለም አስተምሮ በጀመሩበት ጊዜ የተገደለችው ማን ነች? በእምነቷ ምክንያት ሱመያ አይደለ? አማር። ተመልከቱ፣ የመካ ሹማምንቶችና ንጉሶች ሙሐመድ ተስፋ የምናስቆርጠው ተከታዮችን ስንገልበት ነው፣ ከዚህ በኋላ ማንም ሰው ቢሰልም ይገደላል የሚል ማዕቀብ ወጣ። ከዛ ተስፋ ይቆርጣል፣ ከዛ ማስተማሩን ያቋርጣል ሰው እንዳይገደልብኝ ሲል ብለው ጀመሩ እነዚህ ሰዎች። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም አላወቋቸውም። የዓለም ህዝብ እንዳለ ቢሰበሰብ የአምላክን ህግና ስርዓት ከማድረስ ወደኋላ የማይሉ ናቸው። በምንም ነገር ተስፋ ሊያስቆርጧቸው አልቻሉ። ገብቷቸዋል አይደል? ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለምን ተስፋ ሊያስቆርጡ ዘንድ እንግደልባቸው አሉ። የመካ ሽማምንቶችና ንጉሶች ተሰባሰቡ። ያመኑትን ሰዎች እነዚህ ሰዎች መሰብሰብ ጀመሩ። ከዚያ በኋላ ማንን ለመጀመሪያ ጊዜ ሱመያን አመጧት። ትልቅ ሴት ነች። ባሏ ያሲር ትልቅ ሰው ነው። ልጃቸው አማር፣ ቢላልን ታውቃላችሁ? የሀበሻው ቢላሉል ሐበሽ ይታቻል። እነዚህን ሁሉ ማሰቃየት እነ ኸባብ ኢብኑል አረትን የተለያየ ማሰቃየት ጀመሩ። ከዚያ ሱመያን አቀረቡላት። ወደ እምነትሽ ትመለሻለሽ፣ ወደ አባቶችሽ ወደ ቅድመ አያቶችሽ የክህደት መንገድ ማለት ነው። ያንን ትመለሻለሽ፣ አለበለዚያ በእስላም ላይ እንጸናለሁ ካልሽ ትገዳያለሽ አላት። በፍጹም ልመለስ አልችልም አለችናቸው ሴት። ገደሏት። ብልቷ ላይ ነው እንዲህ ተንጠራርተው የወጓት። የሚገርማችሁ ከዛ በኋላ ሞተች። አይ ልጇ እያየ ነው ይሄንን። ማን? አማር። እሱን አስመልክቶ የወረደ አንቀጽ ስለሆነ ነው ታሪኩ ልንገራቸው ብዬ ነው። አንቀጹ ለምን ወረደ የሚለው። ከዚያ በኋላ ከፊት ለፊት ባሏ እያየ ነበር። ባሏ አንተስ ሚስትህ ወደ ሄደችበት ወደ ቀጣይ ዓለም እንላክህ ወይንስ ከእስልምና ትመለሳለህ ወደ እኛ መንገድ አሉት። የመካ ሹማምንቶች በፍጹም አልመለስም አላቸው። እርሱንም አንቀው ገደሉት። ልጃቸው ይሄን እያየ ነበር። የፈለጉት እነዚህ ሰዎች አንድ ቃል እንዲሉ ነበር። በዘመናቸው ሲመለክ የነበረውን ትልቁን ጣዖት ሁበልን እንዲጣሩ ነበረ። ሁበል በልና በቃ እንለቅሃለን ይህችን ቃል ብሎ ራሱን ለማትረፍ አማር ብን ያሲር አይኑ እያየ እናቱ ተገደለች፣ አባቱ ተገደለ። ከዚያ እርሱን ሊገሉት ሲሉ አንተስ የእናትና አባትህን መንገድ ትሄዳለህ ወይንስ አንድ ጊዜ አምላካችን ስም ትጠራለህ አሉት። ይሄ ሰው በውስጡ በፍጹም አላመነም። ገብታችኋል? በውስጡ አላመነባቸውም አማልክቶቻቸው። ነገር ግን ህይወቱን ለማትረፍ ፈለገ። ምን አለ? ሁበል አለላቸው። ወዲያው ፈቱትና ተለቀቀ። ይህን የሰሙ ሰሓቦች ሄዱና ለነቢ ሰለላሁ ዐለይሂ ወሰለም ያ ረሱላላህ እርተደ ዐማር ብለው ነገሯቸው። አንቱ የአላህ መልእክተኛ ሆይ
አማር እኮ አፈነገጠ ከእስላም ተመለሰ እኮ አሏቸው። ነቢያችን ሰለላሁ ዐለይሂ ወሰለም ወዲያው አማርን ጥሩልኛ ሳያረጋግጡ በሰው ላይ አይፈርዱምና ወዲያው አማር ተጠራ። አማር ሆይ አሉት፣ ይሄን ቃል ባልክ ጊዜ አንተ ስላስገደዱህ ነው ያልክላቸው ወይንስ በውስጥ አምነህበት ነበር አሉት። ወላሂ አንተ አላህ መልእክተኛ በውስጥ ያመኘበት አይደለም የጠራሁላቸው፣ እናቴን አባቴን ከፊቴ ሲገድሏቸው ሳይ እኔም ወደዛ እንደሚሸኙኝ ስላወቅኩ ነው ስላስገደዱኝ እንጂ ወደ ጃ አመኘበት አይደለም አላቸው። እኔ በልቤ ጸናሁ ነኝ በእምነት ያላቸው ያቸው። በዚያ አስመልክቶ ይህ አንቀጽ ወረደ እንደማይከፍር ልብ በሉ። እዚህ ጋር ይህ ነገር ወንጀል የለበትም የሚል ቃል ይህን ቃል በተናገረ ሰው ላይ ተገዶ ከሆነ ለምሳሌ መሳሪያ ደቀነብህ አንድ ሰው ያን እርሱ የሚፈልገውን ቃል ካልተናገርክ ሊገልህ አለ። ያን ነገር ወደህ ነው ወይ ያልከው እንድትል ተፈቀደ ማለት ነው ወይ? ላ አይደለም፣ አይደለም። ነገር ግን ህይወትህን ለማትረፍ የተናገርከው ቃል ነው። ይሄ ነው። ልክ በዚህ መንገድ ሌላ ህግጋቶች ኢስላም ላይ አለ። ለምሳሌ የአሳማ ስጋ መብላት ይቻላል አይቻልም? ያጀማ አይቻልም፣ አይፈቀድም አይደለ? ነገር ግን አላህ ወረደ ብሎ ምን አለ? ነገር ግን ህይወቱ ልትወጣበት የሆነ ሰው ሌላ ምንም ምግብ ያላገኘ ከፊቱ ሊሞት ነው። ይሄ ሰው የአሳማ ስጋ ብቻ ነው ፊቱ ያለው። ይወታቻል። ሌላ አማራጭ የለውም። ያን ካልበላ በቃ ሊሞት ነው። በጣም ረሃብ ላይ ነው ያለው። በጣም ጥማት ላይ ነው ያለው። ያ ሰውዬ ህይወቱን ለማትረፍ ያክል ከዚያ ቢበላ ተፈቅዶለታል። ነገር ግን ከዚህ አሳማ ስጋ መብላት ይቻላል ማለት ነው በእስልምና የሚል ህግ ማውጣት ይቻላል አይቻልም? ይሄ ነው አሁን ጉዳዩ። የአሳማ ስጋ ይበላል በእስልምና ማለት ይቻላል? ይቻላል አይቻልም? ይቻላል። እስኪ ባለሱ አይምሮ ላለው ክርስቲያን ራሱ ማለት ነው ይቻላል ማለት ነው። የአሳማ ስጋ ይበላል ብሎ በእስልምና ሊሞገት ይመጣ አይቻልም? ይሄ ነው እያደረገው ያሉት። ይሄ ነው እንዲህ አይነት ሙግት ነው ይዘው ይመጡት። አይቻልም፣ አይፈቀድም ነው። ይበላል ተብሎ ቢጻፈ ቢነገርም እንኳን ለምን አይነት ሰው ነው የተፈቀደ ነው? እዚያ ቦታ ላይ ያንን የአሳማ ስጋ ይበላል ማለት ይቻላል በእስልምና መብላት ላ። ስለዚህ ሰው ምን ብሎ መጣ? ይቻላል መካድ የሚለውን ቃል ይዞ መጣ። እንደሌለ ስለማውቅ ይቻላል ላትበል የለም አልኩት አላ። ልክ ሳሳየው ጊዜ የለም በቃ ይቅርታ አለ። ከዚያ እንደገና ያንን ሙግት መልሶ ሊናገር ፈልጎ ይሄ ነው ታሪክ። ለማንኛውም ነቢያችን ሰለላሁ ዐለይሂ ወሰለም ላ ቱሽሪክ ቢላሂ ወኢን ዑዚብተህ አው ሑሪቅተህ እያሉ አስተምረዋል። አላህ ላይ አታጋራ እያሉ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ብትቀጣም ብትቃጠልም እንኳን እያሉ አስተምረዋል። ይሄ ነው አስሉ የእስላም መሰረት። መካድ ይቻላል እንደፈለገ በእስልምና ብሎ ይነግራቸዋል። መካድ አይቻልም፣ በእስልምና መካድ አይቻልም። እሺ ህይወቱን ለማትረፍ ያን ቃል በተናገረ ሰው ላይ ግን ይቻላል ሳይሆን ወንጀል የለበትም ነው የሚባለው። ልክ የተራበ ሰው የአሳማ ስጋ ቢበላ ወንጀል የለበትም። ይሄ ሰው ወንጀል የለበትም። ህይወቱን ለማትረፍ ያክል ያችን ይጠቀም ማለት ነው። ይሄ ነው። እሺ ጥያቄ ያለ ሸበላው ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ጥያቄ መጠየቅ ይቻላል? ይቻላል። ፍሪ ዊል ላይ ማለት የሰው ልጅ ነጻ ፈቃድ የተገደበ ነው ወይስ ያልተገደበ ነው? ነጻ ፈቃድ የሰው ልጅ ነፃ ፍቃዱ የተገደበ ነው ወይስ ያልተገደበ ነው ይላል። የተገደበ ነው። ነፃ ምርጫ ፍቃድ የሌለን ነገራቶች አሉ፣ ነፃ ምርጫ ፍቃድ ያለን ነገራቶች አሉ። ልብ በሉ እዚህ ጋር። ታዲያ አላህ ነፃ ምርጫ ፍቃድ ሳይሰጠን ከሆነ የፈጠረን ለምንድን ነው የሚጠይቀን የሚል ጥያቄ ይነሳል አይደለ? ሸበላ እሱ ነው። አሁን መጀመሪያ ልናውቅ የሚገባ ነገር ባጭሩ በእኛ ላይ እንዲሆኑ የወሰናቸው ነገራቶች አሉ። ለእኛ ነፃ ምርጫ ፍቃድ ያልሰጠን በእነዚያ የትንሣኤ ቀን አይጠይቀንም እንዳትፈሩ። ከእኛ የሚሆኑ ነገራቶች አሉ፣ ጽድቅና ኃጢአት። እነዚህ ዋናቸው ነገራቶች ለእኛ የተወልን ነፃ ምርጫ ፍቃዶቻችን ናቸው። በእነዚህ ነው የምንጠይቀው፣ በእነዚህ ነው ጀነትና ጀሃነም ሰው የሚገባው። ለምሳሌ በእኛ ላይ ከሚሆኑት ለእኛ ምንም ነፃ ምርጫ ፍቃድ ያልሰጠን ነገራቶች አሉ።
ለዚያ ነገር ላይ አላስመረጠም። በቃ ሁን ብሎ ያስኮነው ነገር ነው። እዚያ ነገር ላይ አይጠይቀም። ለምሳሌ ይበላ አንተ ወንድ ልጅ ነህ አይደል? ወንድ ልጅ ላድርግህ ወይንስ ሴት ብሎ አስመርጦ ነፃ ምርጫ ፍቃድ ስትሆነ ወይንስ በራሱ ነው ይሄን ነገር የወሰነው ወንድ እንድትሆን? በራሱ ነው። ነገ ወልቂያማ ለምን ወንድ ሆነህ ተፈጠርክ ለምን ሴት ሳትሆን ብሎ ይጠይቃል፣ ይቀጣል። በዚህ ነገር ላይ ራሱ የወሰነው ነገር አይጠይቅም። አየህ፣ ልክ እንዲሁ ሌላ ጥቁር ወይም ቀይ መሆነ ይሄን በራሱ ነው የወሰነው ወይንስ ቀይ ላድርግህ ወይንስ ጥቁር ብሎ አስመርጦት ነው? በራሱ ነው የወሰነው አይደለ? ስለዚህ አሁንም የወልቂያማ አትጠየቅም። ራሱ የወሰነበት ነገር አጭር ነው ረጅም፣ ይሄን ራሱ ነው የወሰነው። በታችኋል ከመፈጠር በፊት አንተ ከአካለ ጎደሎ መሆንህ ራሱ ሳታይ አድርጎ ፈጠረ። ይሄ ራሱ ምርጫ ከሆነ ነገ ትንሣኤ ቀን ለምን እንደዛ ወቅብ ላይ ጠይቀው። ነገ ከጊዜ በኋላ ራስህን ብታጠፋ አይንህን ብትወጋ የዛኔ ትጠየቅልህ። ምርጫ ስለሆነ ያለ ለአጠቃላይ ከእኛ የሚሆኑ ነገራቶች አሉ። ማናቸውም ጽድቅና ኃጢአት ነገራቶች እነዚህም በነቢያት በኩል አዘዘን፣ ጥሩ ነገር አድርጉ፣ ይሄን መጥፎ ነገር አታድርጉ ብሎ ያን በራሳችን ምርጫ የምንሰራቸው እነሱ ናቸው። በእነዚህ ላይ ጣልቃ አለው ወይ አላህ ከተባለ ላ የለውም። ነገር ግን ቅድመ እውቀት አለው በእነዚያ ስራዎች ላይ፣ በእኛ በምንመርጣቸው ስራዎች ላይ ምን አለው ከተባለ ቅድመ እውቀት አለው። ያ ነው ቀደር የሚባለው። ከዚህ አንጻር ቦታቻለ ቀደር የሚባለው ከዚህ አንጻር ቅድመ እውቀት አለው። ዛሬ የምንሰራውን ሁሉንም ያውቃል። ነገር ግን አወቀ ማለት ወስኖብናል ቀድሞ ይሄንን እንድንመርጥ ማለት ነው? አልወሰነብንም፣ ለእኛ ነው። ለዚህ ማስረጃ አላህ በቁርአን ላይ ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር ይላል። የፈለገ ይመን የፈለገ ይካድ አለ። እዚህ ጋር መሻ ጸድቀልን በእኛ ምርጫ እንደሚሆኑ ያረጋግጣል ማለት ነው። እና ሌላ ተባለ አይደለም። አሁን ደግሞ እንዳደነግጡ ያለው ማን ነበር? እና ሌላው ተባለ አይደለም። አሁን ደግሞ እንዳደነግጡ ሙስሊሞች ሁሉ ምን ልላቸው ነው ነበር ያለው? دقيقة وبس. السلام عليكم. وعليكم السلام ورحمة الله وبركاته. عندنا يا سلامنا. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. اشتياقك مندنا. جزاك الله خير. الله جزاك عليك. እኔ እንኳን ጥያቄ ትዳርን በተመለከተ ዙሪያ ነበረ። እሺ እኔ ያለው ስደት ሀገር ላይ ነውና አባቴ ትልቅ ሰው ሆኗል። ያው ግን ነገሩ ከተነገረው እንትን አይልም፣ ማወቅም መረዳትም ይችላል። ግን ደግሞ አባቴ እኔ ላገባው የምፈልገው ሰው ሳይሆን ሰዓቱ አሁን ማግባት ሰዓት አይደለም፣ ብዙ ማድረግ ያለብሽ ነገር አለ ይሉኛል ማለት ነው ቤተሰቦቼ። እኔ ደግሞ ማግባት አለብኝ ብዬ ነው ማምነውና ሴት ልጅ በትዳሯ ተመረጠ ይሆናል ብዬ ስለማስብ እነሱንም ቅር ሳላስብል ማግባት ፈልጋለሁ። ግን ደግሞ አባቴ ሰማ ማለት ሁሉም ቤተሰብ ይሰማና ሁሉም ይቀየማሉ ማለት ነው። ግን ምን ማድረግ ፈለግ ትልቅ ወንድም ያለና እሱ ኒካ ማሳሰር ይችላል ወይ? አባቴም ሁሉም ሰዎች ሳይሰሙ ቤተሰቦች ሳይሰሙ ወንድሜ ብቻውን ማለት ነው። እሺ ሴት ልጅ ለአቅመ ሔዋን ከደረሰች ለትዳር ብቁ ከሆነች ቤተሰብ መዳር አለባቸው። ኢስላም የሚያመላክተው ይሄ ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ ወአንኪሑል አያማ ሚንኩም ወሷሊሒነ ሚን ዒባዲኩም ወኢማኢኩም እያለ ይናገራል።
ነቢያችን ሰለላሁ ዐለይሂ ወሰለም ከዛሊክ ልክ እንዲሁ ሐዲስ ላይ ዑመር ብን አልኸጣብ ዘውጁ አውላደኩም ኢዛ በለጉ ኢላ ተፍዐሉን ተተሐመሉን አውዛረሁም እያለ ይናገራል። ልጆቻችሁ ለአቅመ ሔዋን ለአቅመ አዳም ከደረሱ ቶሎ ዳሯቸው። ከቻላችሁ ቶሎ መዳር አለባቸው ቤተሰቦች። ሴት ልጅ ለአቅመ ሔዋን ደርሳ ወደ ትዳር መግባት እየፈለገች ቤተሰብ ያለምንም ሸሪዓዊ ምክንያት ማገድና መግታት ተገቢ አይደለም። እውነት ለእርሷ ብቁ የሆነ ሰው ካልመጣ የዛኔ አታገቢም ማለት ይችላሉ። ለእርሷ ከዲን አንጻር ጥሩ ካልሆነ ሰውየው የማስተዳደር አቅም ከሌለው ስነ ምግባር ከሌለው የዛኔ መከልከል ይችላሉ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁሁ ኢላ ተፍዐሉሁ ተኩን ፊትነቱን ፊል አርድ ወፈሳዱን ዐሪድ አሉ። ዲኑንና ስነ ምግባሩን የምትወዱለት አይነት ሰው መጥቶ ልጃቸው ለትዳር ቢጠይቅ ቶሎ ዳሩት ይህን ሰው ብለው ተናግረዋል። ልጅቱ ከወደደችው ከተስማማች፣ ዲን ካለው፣ አኽላቅ ካለው፣ ስነ ምግባር ካለው፣ የማስተዳደር አቅሙና ችሎታው ካለው ሸሪዓ ቤተሰቦች ይህን እምቢ ማለት እንትን የላቸው መዳር አለባቸው። ነገር ግን አሁን ገና ነሽ ወደፊት እንትን ብል ሰርተሽ እኛን እንትን ብለሽ ላ ይሄ አያስኬድም። ትምህርት ተምረሽ ጨርሰሽ ሀብታም ስትሆኚ ከዛ እዚህ መተሽ ሴት ልጅ በዛ ሁኔታ በመጥፎ ነገር ላይ ብትወድቅ ለትዳር ብቁ ሆና እየፈለገች በመጥፎ ነገር ላይ ብትወድቅ ቤተሰብ ይሄን ነገር ባለማድረጉ ይጠይቅበታል ነገ መልኪያም። ስለዚህ ይህን ትዳር መጀመሪያ ለቤተሰብ አባትሽ አሳውቂያቸው። አባትሽን ማግባት አለብኝ ብለሽ አሳውቂያቸው። እምቢ ሊሉ ይችላሉ። የዛኔ አሳማኝ የሆነ ምክንያት ሳይኖራቸው እምቢ ቢሉ የዛኔ ታላቅ ወንድምሽ መዳር ይችላል። ለአባት ሳይነገር ግን ለወንድም ሂዶ እንትን ማሳሰር ኒካ ይቻላል ማለት። ምክንያቱ እኔ ከአሁን በፊት በትዳር ትንሽ ስቃይ ደርሶብኛል። ልጆች አሉኝ እና ልጆቼ ያው በእርግጥ እሺ ይሰማችኋል? اسمع كلامي. نعم يسمع. እሺ ጥያቄያችሁ ምን ነበር? ሄሎ ሰሚራ ስትጠይቅ ነበር ጨርሳለች? አባት መጠየቅ አለበት። እሱ ፈቃደኛ ካልሆነ አሳማኝ የሆነ ሸሪዓዊ ባልሆነ ምክንያት ቢከለክላት ልጅቱ የዛኔ ወንድም መዳር ይችላል። ሐቅ አለ። እሺ السلام عليكم حسو. وعليكم السلام ورحمة الله وبركاته. كيفك يا حبيبي؟ الله الحمد لله. عندنا الله بيه ودهله. حبك الله الله يحفظك. ሁለተኛ አንድ ሶስት እንትን አለኝ። ሁለተኛ ደግሞ ስለዚህ ዳዕዋ አሁን ኮምፓራቲቭ ተብሎ ብዙ ጊዜ አሁን ኦንላይን ላይ የሚደረገው የዳዕዋ እና ያለው ዳዕዋ እንደምታውቀው አላህ Subhanahu Wa Ta'ala ወጃዲልሁም ቢለቲ ሂ አህሰን ይላል። ምን ትላለህ? አንዳንድ ሰዎች ጋራ ሜቢ ትንሽ አንብቦ ሜቢ ከነሱ መጽሐፍ አንብቦ ብዙ ሳይነቡ ዲቴይሊ ከኛ ቁርአን በትክክል ሳያውቁ ራሳቸውን ዳይ አርግቶ በዛ ምክንያት ዲናችን እየተሰደበ ያለው ነቢያችን እየተሰደበ ያለው ያንንም አልፎ አላህን Subhanahu Wa Ta'ala ሸታነ የማይቆሉን እየሰደቡ ያሉት ስለዚህ ነገር ምን ትላለህ ነው የኔ ጥያቄ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የሌላ እምነት ተከታዮች ጋር ንጽጽር ስለማድረግ በተመለከተ አንደኛ ሰው ስለ ዲኑ በደንብ ሊያውቅ ይገባል መጀመሪያ። ምክንያቱም ዓላማችን ወደ ዲናችን መጣራት ነው፣ ወደ ኢስላም ሰዎችን መጣራት ነው። ያ እውቀት ሳይኖረው የእነሱን መጽሐፍ አውቁ በዚያ ነገር ላይ እንትን ማለቱ እንትን አይደለም፣ ምንም የሚያመጣው ፋይዳ የለም። ምናልባት እነሱን በመጽሐፋቸው እዚያ ተከራክሮም ብሎ አፍ ለማስያዝ ሊጠቅመው ይችላል። ነገር ግን ወደ ኢስላም ለመጥራት የግዴታ ሸሪዓዊ እውቀት ያስፈልጋል። ዓላማው ደግሞ እርሱ ነው። አይታችሁ ከሆነ ነቢያችን ሰለላሁ ዐለይሂ ወሰለም ኢስላምን አላህ ሱብሓነሁ ወተዓላ የገለጠላቸው። ከዚያ በኋላ ግን አይሁዶችና ክርስቲያኖች ሌሎችም በሚያነሳቸው ትችቶች ከዚያ መልስ ይሰጣቸው ነበር። አላህ ሱብሓነሁ ወተዓላ በቁርአን ላይ ረድ ሰጥቷቸዋል። ወቃለት ልየሁድ ወቃለት ነሳራ እያለ አይሁዶች እንዲህ አሉ፣ ክርስቲያኖች እንዲህ አሉ፣ እንዲህ ብላ መልስላቸው እያለ ይሰጣቸዋል።
علامة وقن أصل من دنه الدعوة إلى الله سبحانه وتعالى، وهذا لا يكون إلا بالعلم، بقوله سبحانه وتعالى قل هذه سبيلي أدعو إلى الله على بصيرة أنا ومن اتبعني. علامات ሰዎችን ወደ ዲኑ መድራትና ወደ እስላም ለመጣራት እስከሆነ ድረስ ሸሪዓዊ እውቀት ላይ ትኩረት ሊያደርጉ ይገባል። አብዛኞቹ ስለ አቂዳ ጉዳይ በተለይ ስለ አላህ ስብሐነ ወተዓላ ሲፋዎች ብዙ እንትን የላቸውም። ለዚያም ነው በዚህ ጉዳይ ላይ የገቡ ሰዎች ጥቂቶች ካልሆኑ በስተቀር ስለ አላህ ባህሪያት በሚናገሩ ጊዜ ብዙ ስህተቶች ላይ ይወድቃሉ። እና ከሸሪዓ አንፃር ከኢስላም አንፃር ብዙ ማነው ሸሪዓዊ እውቀት ሊኖራቸው ይገባል። وخاصة فيما يتعلق بالعقائد، وخاصة من ذلك الذي هو الاعتقاد في الله سبحانه وتعالى وفي صفاته وأسمائه. الآن بزيارة نبزوت ياكي وشاشة بالنسوت بزيارة قال لي الله سبحانه وتعالى بهرياته نكاكي أسفل لك. يجب إثبات ما أثبته الله لنفسه في كتابه وما أثبت له رسوله صلى الله عليه وسلم في سنته من غير تحريف ومن غير تكييف ومن غير تمثيل ومن غير تشبيه ومن غير تعطيل. هذا أصل من أصول أهل السنة والجماعة. وقد زلت كثير من أهل البدع والأهواء في هذه المسألة كالجهمية والمعتزلة والأشاعرة والكلابية والماتريدية وغيرهم من الفرق الضالة. عندنا لك عندنا زينة أقوام النقد أم يسويه وأنا ترى للنقد يشلا لا الله يلصدق أنا سبوتشنا بهريات لا صدق يشلا كلام وقع زر ما أعرف ما شاء الله بل من السلام هرب خلنا زر هي نجمرة شرعي وقت لنور يقبل أصل السنة ከዚያ በኋላ ሰዎቻቸው ማወቅ ልክ እንዲሁ ሰዎችን ያንን ያሉበትን ሐሰት መንገድ በመግለጥ ወደ እውነተኛው መንገድ ወደ እስላም በመጣራት ሁለቱንም ማወቅ ያስፈልጋል። ነብያችን ሰለላሁ ዐለይሂ ወሰለም كان يناظر أهل البدع وكان يناظر أهل الكفر والشرك، ناظر كفار قريش وناظر كذلك غيرهم من الكفرة كاليهود والنصارى وغيرهم እነዚህን ሁሉ ሙናዘራ አድርገዋቸዋል። ነገር ግን አላህ ስብሐነ ወተዓላ በሰጣቸው ሸሪዓዊ እውቀት ልክ እንዲሁ ደግሞ ለእነዚያ ሰዎች ከሚገባቸው መልስ አዘያን መሰረት አድርገው እንደዚያ ነው መሆን ያለበት እና እውቀትን መደራላላ። ሌላው የምትወያያቸው ሰዎች በሃይማኖት ንጽጽር ላይ ሁለት አይነት ሰዎች ናቸው። አላህ በቁርአን ላይ ያስቀምጣቸዋል። ولا تجادلوا أهل الكتاب إلا بالتي هي أحسن عندنا إلا الذين ظلموا منهم. ሁለተኛ ይሄ ነው። እነዚያን የመጽሐፍን ሰዎች አይሁዶችንና ክርስቲያኖችን በጥሩ መንገድ ካልሆነ በስተቀር እንዳትከራከሯቸው አለ። እነዚያ ነፍሳቸውን የበደሉትን ሲቀሩ እነሱን ተዋቸው አለ። ማናቸው ነፍሳቸውን የበደሉ ማለት الذين يعتدون على الله وعلى رسوله وعلى الإسلام በአላህ በመልእክተኛው በእስላም ላይ ወሰን የሚያልፉ የሚዘልፉ የሚሰርቡ ሰዎች አሉ በንጽጽር ስም ማለት ነው። እነዚህ ሰዎች ጋር ገብቶ እንትን ማለቱ አይፈቀድም በእስላም ገብቷቸዋል። ትርፉ ምንድነው? አላህና መልእክተኛውን ማሰደብና ማሳለቅ ነው በእነርሱ ላይ ያ ነው ሌላ አይደለም። ነገር ግን በጥሩ መንገድ የሚወያይ ካለ እውነትን ለመፈለግ ሐቅ ላይ ለመድረስ ዓላማ ያደረገ የሆነ አለ ያ በስነ ስርዓት መጥቶ ሊጠይቅ ይችላል። ያልገባውን የሰማውን ሁሉ ችግር የለም በስነ ስርዓት አስተናግደው ስመው በትክክል መልስለት አስረዳው። أما الذي يسب ويشتم ويتطاول على الله وعلى رسوله وعلى دينه العظيم الإسلام فهذا لا يجادل ويترك. هذا هو منهج القرآن ومنهج السنة ومنهج السلف الصالح الذي هو منهج مبني على الكتاب والسنة. ايه ما ያለበት እሺ ቴንክ ዩ ሹክራን والله ሹክራን ሁሰን። ይሄ ነው ትልቁ ነገር። አሁንም ብዙ ጊዜ ሰዎች ሜቢ ለመፋለም ሙጃደላ ለማድረግ የሚገቡት እዛ ላይ ላይፍ ላይ ገብቶ የሚሳደበውን ነብያችን ሰለላሁ ዐለይሂ ወሰለም የሚሰድበው እምነቱ የሚሰው እንደዛ አይነት ላይ ነው። እንደዚህ አይነት ላይ ብትሰራ ያለውን ነገር የቻልከው ሜሴጅ ብታደርስ ደስ ይለኛል በኔ በኩል። ቢኮዝ በጣም ይደብራል። ገብቶ ኮሜንታቸውን ካነበብክ which you know annoying word የሆኑ ደርት የሆኑ ቃላቶችን ይጠቀማሉ። ያ እንደ እስላም በጣም እኛን ይቆጨናል። ያ ነው። በመጨረሻ ላይ ደግሞ የምፈልገው ሆነ አያ እንድትቀራልኝ እፈልጋለሁ። انا احب ان اسمع منك القرآن. أعوذ بالله من الشيطان الرجيم. يا أيها الذين آمنوا أطيعوا الله وأطيعوا الرسول وأولي الأمر منكم فإن تنازعتم في شيء فردوه إلى الله والرسول
فإن تنازعتم في شيء فردوه إلى الله والرسول إن كنتم تؤمنون بالله واليوم الآخر ذلك خير وأحسن تأويلا. مرحبا. ما شاء الله. شكرا لك حبيبي، طول الله عمرك وعانك وحفظك الله وعاك. برتا الله كانت جايهون طرود جاكنا وطاتنا برتا الله يطبقه. آمين آمين آمين. ماشي. وعليكم السلام ورحمة الله وبركاته. رسولي عند ጥያቄ አለኝ። ምን ይላል ጥያቄው? አንድ ቲቴ ጠይቃ ምን አልሽኝ? እዚህ አንተ ጋር ልጠይቅ ፈልጋ መግባት አልቻለም። ጥያቄው ሀገር ላይ ነው። ምን አልሽ? አይሰማም? አንጋኒ መኪና ድምፅ አለ፣ የሚረብሽ ድምፅ የለም። መውቱ አንድ ትህቴ ባሏ ኢትዮጵያ ያለ እሷ ደግሞ ስደት ሀገር ነው ያለችው እና ከትዳር አጋሪ ጋር ልጆችም አለን። ለአመታትም ትዳር ላይ ይኖረናል እና አሁን ደግሞ ባለመግባባት ለረጅም ጊዜ ስልክ አናወራም ነበረ። ግን እሱ በሶስት ፈትቼሻለሁ ብሎኝ ነበር እና ደግሞ አሁን ተመልሶ እንገናኛለን፣ አንድ ላይ እንሆናለን ወደ ሀገር ስትመጪ ብሎኛል። ይሄ እንዴት ሊሆን ይችላል? በሶስት ሲል ጊዜ በአንድ ቃል ሶስት ጊዜ ፈትሻለሁ ነው ወይንስ እያለያየ ነው ማለቶች? አንዴ ነው በሶስት ፈትቼሻለሁ ብሎኛል አለች። ሆነ አንድ ኒካ ነው የሚወርደው። በዕለሞች መካከል ሁለት ሀሳብ አለ። ሶስተኛው ገላል የሚወርዳል አለ። ግን እንደ ማስረጃ አንፃር ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ የሚታወቀው ምንድነው ከተባለ ሶስት ጊዜ ፈትቼሻለሁ ቢልም ሰው አንድ ኒካ ነው ማስረጃ جاء رجل إلى النبي صلى الله عليه وسلم وقال يا رسول الله إني طلقت امرأتي ثلاثا فهل لي رجعة؟ قال له النبي صلى الله عليه وسلم نعم رجعها فإنها طلقة واحدة. بنبياتنا صلى الله عليه وسلم جزان بسم أنا طيق أنت يا الله ملك تنياهوي مستيل بأن قال سوستي فتشوف نفر يما من لا سدل علينا راشته النبي صلى الله عليه وسلم أو يما من لا سدل يفتشي عند فتشنا والناس زالت فإنها طلقة واحدة عند فتشنا تشالت. ሰውየው ግን ያለው ምንድነው? ሶስት ጊዜ ፈትቼሻለሁ ነበር ያለው። ለዚህ አንድ ኒካ እንደወርደው በዚህ ነገር ግን በዚህ ሁኔታ መፍታቱ ትክክል ነው ወይ ከተባለ ስህተት ነው። ተውበት ሊያደርግ ይገባል። የዚህ አይነቱ ፍቺ ምን ይባላል? يسمى مثل هذا الطلاق البدعي أو الطلاق البدعي بدعوي የሆነ ፍቺ ተብሎ ይጠራል። ምክንያቱም በዚህ መንገድ በቁርአንም ሆነ በሐዲስ ላይ መፍታት ስላልተፈቀደ ነው። ሁለተኛ ሴት ልጅን በወር አበባ ጊዜ መፍታት አሁንም ያም እንደዚያ ነው። ሶስተኛ كذلك الطلاق في طهر جامعها ከሐይድ ነጽታ ሴት ልጅ እንደጨረሰች ከዛ አንዱን ቀን ቢሆን ግንኙነት አድርጋ ከሆነ ወዲያው መፍታት አይችልም። እንደገና ቀጣይ ሐይድ እስክታይ ጠብቁ፣ ከዚያ በንጽህና መፍታት ይቻላል። እነዚህ ሶስት የፍቺ አይነቶች الطلاق البدعي ብለው ፍቺዎች ተብለው ይጠራሉ። በሶስት ጊዜያት መፍታት አይቻልም። ነገር ግን ቢፈታ ኒካው ይወርዳል። እሱ ጥያቄ ነው። እሺ ተዘኸላ ያኔ የመቀጠል ቻንስ አላቸው ማለት ነው። እሱ በሶስቱ ፈትቼሻለሁ አላት እንጂ ደጋግሞ ሶስት ጊዜ አይደለም ያላት። ስለዚህ እኔ በሶስቱ ፈትቼሻለሁ ስላላት አብሮ የመሆን እድል አላቸው ማለት ነው። አላቸው። ተዘኸላ ኡስታዝ። እሺ እሺ። ሰላም አለይኩም። አለይኩም ሰላም። ኡስታዝ እኔ ባለትዳር ነበር። ሰላም አለይኩም ሰዓት ላይ ተጣላን ማለት ነው። እሺ ከዛ አንድ ኒካ ወረደልኝ ማለት ነው። ከዛ በመናግስቱ መጥቶ እኔ ረጃዓቱ ብያለሁኝ አለኝ። ከዛ እኔ ደግሞ ድጋሜ ከበድ ወልጄ ተኝቼ ነበርና ይበደልኝ። አሁንም ድጋሜ ከበደሉ ስላልተመለሰ ሁለቱንም ፈትቼሻለሁ በለኝ በቃ አለበለዚያ እኔ አልቻልኩም ስለው በቃ ሁለቱንም ፈትቼሻለሁ አለኝ። እሺ ከዛ አሁን ያንን
በፊት አንድ ፈቷል፣ ድጋሚ ሁለቱን ፈትቼሻለሁ ብሎኛል። ያንን ሁሉ አሁን ካዴን ያለሁት አረብ ሀገር ነው። የ3 ዓመት ብር አለኝ ምናምን አለ። የ3 ዓመት ብር አለኝ? የት የሰራው ብር ነው? አንቺ እኔ የሚሰራውን እኔ የሚሰራውን ብር እኔ ደግሞ ልጄን እያሳደግኩ ነው። ልጁንም የት እንዳለ አያውቀውም ሲጀመር። በጣም ነው የጠገቡት ወላሂ ላዚም የኢትዮጵያ ወንዶች አንዳንዶች ስራ መሰርታ ከሆነ የ10 ዓመት ብር አለኝ አንተ ወደ የት ያስቀመጥከው? እነዛ ብር ሂሳብ የለውም። የ3 ዓመት ብር ሳይሆን የ3 ሰዓት ብር የለውም። ይቅርታ በጣም በዛ። የ3 ደቂቃ በጣም በዛ። የ3 ሰከንድ ብር የለውም። እሺ ጀዛከላሁ ኸይር። ኒካ ወስሽ ያለ ወይስ የለም? እንዴት ነው? መጀመሪያ አንድ ጊዜ ፈተሻል አይደል? አዎ። ከዛ በኋላ 2 ጊዜ ፈታሽ ሲል ጊዜ በተከታታይ ያላየ ነው ኒካዎችን አይፈታሽ ወይንስ በአንድ ቃል ነው 2 ጊዜ ፈትሽሻል? አንዴ ዛኔ ፈታኝ ሁለቱንም ፈትቼሻለሁ ነው ያለኝ። አንዴ በአንድ ቃል ነው 2 ጊዜ ፈትቼሻለሁ ያለው አይደል? አዎ። እንደስ ከሆነ 2 ጊዜ 2 ኒካ ነው የሚወርደው። አንድ ኒካ አለ። በዚህ ጉዳይ ነገር ግን ይሄ ሰውዬ አንቺ ብሩን መስጠት አይጠበቅብሽም፣ የለብሽም። ብሩን አትሰጪውም። ወተሻል ሲቀጥል ልጁን የማሳደግ ነበረበት። ልጁንም አላሳደገም። ይሄን እንደውም አንቺ ይችለሻል። አሁን ቤተሰብ ይረብሻል። እኔ ደግሞ ህይወት መቀጠል ፈልጋለሁ። እንደዚህ ኩኝ አልኖርምና አንድና አንዱ ይለይ ስለው የ3 ዓመት ብር ስጭኝና ፈታሻለሁኝ አለ። እንደገና አሰጨው እና ስለዚህ እንዴት ነው የምታደርጊው? አሁን አንድ ኒካ አለ። ምክንያቱም ሁለት ተሻለ የሚለው ቃል በአንድ ቃል ከሆነ አንድ ኒካ ነው የሚያወርደው። ምንም እንኳን ከአንዳንድ ዑለሞች ዘንድ 2 ያወርዳል ቢባል። ስለዚህ ፍታኝ። አንደኛ እምቢ ካለ ሸሪዓ ፍርድ ቤት ባቅራቢያቸው ሄደው ቤተሰቦችሽ ያመልክቱና ኒካ ያስወርድልሽ። ህጉማ እኮ ይፈቅድላቸዋል አሉ። እንደዛ ኒካ ያስወርድልሽ ሸሪዓ ፍርድ ቤት ሄደው። እሺ ኡስታዝ ጀዛከላሁ ኸይር። እያኩ እሺ። አሰላሙ አለይኩም። ወአለይኩም ሰላም። ጥያቄ ስለ ውርድ ነበር። ስለምን ብዙ ከፍ አድርገው እህት። ውርጃ ማለት ጽንስ ማስወረድ። እሺ ባህር አለ ሌላ ጥያቄ አለ? جعلنا نبيا ووهبنا لهم من رحمتنا وجعلنا لهم لسان صدق عليا واذكر في الكتاب موسى إنه كان مخلصا وكان رسولا نبيا وناديناه من جانب الطور الأيمن وقربناه نجيا ووهبنا له من رحمتنا أخاه هارون نبيا واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا وكان يأمر أهله بالصلاة والزكاة وكان عند ربه مرضيا واذكر في الكتاب إدريس إنه كان صديقا نبيا ورفعناه مكانا عليا أولئك الذين أنعم الله عليهم من النبيين من ذرية آدم وممن حملنا مع نوح ومن ذرية إبراهيم وإسرائيل وممن هدينا واجتبينا إذا تتلى عليهم آيات الرحمن خروا سجدا وبكيا فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا
إلا من تاب وآمن وعمل صالحا فأولئك يدخلون الجنة ولا يظلمون شيئا. جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا. لا يسمعون فيها لغوا إلا سلاما ولهم رزقهم فيها بكرة وعشيا. تلك الجنة التي نورث من عبادنا من كان تقيا. وما نتنزل إلا بأمر ربك له ما بين أيدينا وما خلفنا وما بين ذلك وما كان ربك نسيا. رب السماوات والأرض وما بينهما فاعبده واصطبر لعبادته هل تعلم له سميا. ويقول الإنسان أإذا ما مت لسوف أخرج حيا. أولا يذكر الإنسان أنا خلقناه من قبل ولم يك شيئا. فوربك لنحشرنهم والشياطين ثم لنحضرنهم حول جهنم جثيا. ثم لننزعن من كل شيعة أيهم أشد على الرحمن عتيا. ثم لنحن أعلم بالذين هم أولى بها صليا. وإن منكم إلا واردها كان على ربك حتما مقضيا. ثم ننجي الذين اتقوا ونذر الظالمين فيها جثيا. وإذا تتلى عليهم آياتنا بينات قال الذين كفروا للذين آمنوا أي الفريقين خير مقاما وأحسن نديا. وكم أهلكنا قبلهم من قرن هم أحسن أثاثا ورئيا. قل من كان في الضلالة فليمدد له الرحمن مدا حتى إذا رأوا ما يوعدون إما العذاب وإما الساعة فسيعلمون من هو شر مكانا وأضعف جندا. ويزيد الله الذين اهتدوا هدى والباقيات الصالحات خير عند ربك ثوابا وخير مردا. أفرأيت الذي كفر بآياتنا وقال لأوتين مالا وولدا أطلع الغيب أم اتخذ عند الرحمن عهدا. كلا سنكتب ما يقول ونمد له من العذاب مدا. ونرثه ما يقول ويأتينا فردا. واتخذوا من دون الله آلهة ليكونوا لهم عزا. كلا سيكفرون بعبادتهم ويكونون عليهم ضدا. ألم تر أنا أرسلنا الشياطين على الكافرين تؤزهم أزا. فلا تعجل عليهم إنما نعد لهم عدا. يوم نحشر المتقين إلى الرحمن وفدا. يوم نحشر المتقين إلى الرحمن وفدا. ونسوق المجرمين إلى جهنم وردا. لا يملكون
الشفاعة إلا من اتخذ عند الرحمن عهدا وقالوا اتخذ الرحمن ولدا لقد جئتم شيئا إدا تكاد السماوات يتفطرن منه وتنشق الأرض وتخر الجبال هدا أن دعوا للرحمن ولدا وما ينبغي للرحمن أن يتخذ ولدا إن كل من في السماوات والأرض إلا آتي الرحمن عبدا لقد أحصاهم وعدهم عدا وكلهم آتيه يوم القيامة فردا إن الذين آمنوا وعملوا الصالحات سيجعل لهم الرحمن ودا فإنما يسرناه بلسانك لتبشر به المتقين وتنذر به قوما لدا وكم أهلكنا قبلهم من قرن هل تحس منهم من أحد أو تسمع لهم ركزا ما شاء الله عليك، ما شاء الله ما شاء الله ما شاء الله. والله ما شاء الله. أنت من الجزائر؟ ما شاء الله ما شاء الله. كم أهلكنا قبلهم من قرن هل تحس من زيد يا شيخ زيد. أزيدك؟ قرأنا شيء قرآن. ما شاء الله. أزيدك؟ أي سورة تريد؟ والله ما شاء الله. عليكم السلام. وكم هذه شاش ملكان كزيون إن شاء الله عمل قوام القرن على أشي بركان راح تدفع. أنا عملت لك المتابعة. وأنا كمان سويت لك المتابعة. إن شاء الله سنلتقي فيما بعد. أوكي الله يحفظك ويبارك الله فيك. يخليك. كل يوم أطلع معك كل يوم. أبشر بخير هذا شرف. كل يوم ما شاء الله. الله زدنا شوية. زدنا شوية. نعم. عندي سؤال نقرأ لك عندنا لنا إذا ولا شيء ولا أشي بما ድምጽ እንቅራ መጀመሪያ ባየው ኮሜንት በማን ድምጽ እንቅራ መጀመሪያ ባየው ኮሜንት እሺ ሱረቱ الرحمن بابك الشاطر يا رجل እሺ በሰዓድ المامي بابك الشاطر السلام الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا آمين. هل أتى على الإنسان حين من الدهر لم يكن شيئا مذكورا إنا خلقنا الإنسان من نطفة أمشاج نبتليه
أمشاج نبتليه فجعلناه سميعا بصيرا إنا هديناه السبيل إما شاكرا وإما كفورا إنا أعتدنا للكافرين سلاسل وأغلالا وسعيرا إن الأبرار يشربون من كأس كان مزاجها كافورا عينا يشرب بها عباد الله يفجرونها تفجيرا يوفون بالنذر ويخافون يوما كان شره مستطيرا ويطعمون الطعام على حبه مسكينا ويتيما وأسيرا إنما نطعمكم لوجه الله لا نريد منكم جزاء ولا شكورا إنا نخاف من ربنا يوما عبوسا قمطريرا فوقاهم الله شر ذلك اليوم ولقاهم نضرة وسرورا وجزاهم بما صبروا جنة وحريرا متكئين فيها على الأرائك لا يرون فيها شمسا ولا زمهريرا ودانية عليهم ظلالها وذللت قطوفها تذليلا ويطاف عليهم بآنية من فضة وأكواب كانت قوارير من فضة قدروها تقديرا ويسقون فيها كأسا كان مزاجها زنجبيلا عينا فيها تسمى سلسبيلا ويطوف عليهم ولدان مخلدون إذا رأيتهم حسبتهم لؤلؤا منثورا وإذا رأيت ثم رأيت نعيما وملكا كبيرا عاليهم ثياب سندس خضر واستبرق وحلوا أساور من فضة وسقاهم ربهم شرابا طهورا إن هذا كان لكم جزاء وكان سعيكم مشكورا إنا نحن نزلنا عليك القرآن تنزيلا فاصبر لحكم ربك ولا تطع منهم آثما أو كفورا واذكر اسم ربك بكرة وأصيلا ومن الليل فاسجد له وسبحه ليلا طويلا إن هؤلاء يحبون العاجلة ويذرون وراءهم يوما ثقيلا نحن خلقناهم وشددنا أسرهم وإذا شئنا بدلنا أمثالهم تبديلا إن هذه تذكرة فمن شاء اتخذ إلى ربه سبيلا وما تشاءون إلا أن يشاء الله إن الله كان عليما حكيما يدخل من يشاء في رحمته والظالمين أعد لهم عذابا أليما. أعوذ بالله من الشيطان الرجيم. بسم الله الرحمن
علم القرآن خلق الإنسان علمه البيان الشمس والقمر بحسبان والنجم والشجر يسجدان والسماء رفعها ووضع الميزان ألا تطغوا في الميزان وأقيموا الوزن بالقسط ولا تخسروا الميزان والأرض وضعها للأنام فيها فاكهة والنخل ذات الأكمام والحب ذو العصف والريحان فبأي آلاء ربكما تكذبان خلق الإنسان من صلصال كالفخار وخلق الجان من مارج من نار فبأي آلاء ربكما تكذبان رب المشرقين ورب المغربين فبأي آلاء ربكما تكذبان مرج البحرين يلتقيان بينهما برزخ لا يبغيان فبأي آلاء ربكما تكذبان يخرج منهما اللؤلؤ والمرجان فبأي آلاء ربكما تكذبان وله الجوار المنشآت في البحر كالأعلام فبأي آلاء ربكما تكذبان كل من عليها فان ويبقى وجه ربك ذو الجلال والإكرام فبأي آلاء ربكما تكذبان يسأله من في السماوات والأرض كل يوم هو في شأن فبأي آلاء ربكما تكذبان سنفرغ لكم أيها الثقلان فبأي آلاء ربكما تكذبان يا معشر الجن والإنس إن استطعتم أن تنفذوا من أقطار السماوات والأرض فانفذوا لا تنفذون إلا بسلطان فبأي آلاء ربكما تكذبان يرسل عليكما شواظ من نار ونحاس فلا تنتصران فبأي آلاء ربكما تكذبان فإذا انشقت السماء فكانت وردة كالدهان فبأي آلاء ربكما تكذبان فيومئذ لا يسأل عن ذنبه إنس ولا جان فبأي آلاء ربكما تكذبان يعرف المجرمون بسيماهم فيؤخذ بالنواصي والأقدام فبأي آلاء ربكما تكذبان يا سلام يا سلام يا سلام ما شاء الله يا شيخ كمل يا شيخ كمل سودان
بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين ويا قوم ما لي أدعوكم إلى النجاة وتدعونني إلى النار تدعونني لأكفر بالله وأشرك به ما ليس لي به علم وأنا أدعوكم إلى العزيز الغفار لا جرم أن ما تدعونني إليه ليس له دعوة في الدنيا ولا في الآخرة وأن مردنا إلى الله وأن المسرفين هم أصحاب النار فستذكرون ما أقول لكم وأفوض أمري إلى الله إن الله بصير بالعباد فوقاه الله سيئات ما مكروا وحاق بآل فرعون سوء العذاب النار يعرضون عليها غدوا وعشيا ويوم تقوم الساعة أدخلوا آل فرعون أشد العذاب وإذ يتحاجون في النار فيقول الضعفاء للذين استكبروا إنا كنا لكم تبعا فهل أنتم مغنون عنا نصيبا من النار قال الذين استكبروا إنا كل فيها قال الذين استكبروا إنا كل فيها إن الله قد حكم بين العباد وقال الذين في النار لخزنة جهنم ادعوا ربكم يخفف عنا يوما من العذاب قالوا أولم تك تأتيكم رسلكم بالبينات قالوا بلى قالوا فادعوا وما دعاء الكافرين إلا في ضلال إنا لننصر رسلنا والذين آمنوا في الحياة الدنيا ويوم يقوم الأشهاد يوم لا ينفع الظالمين معذرتهم ولهم اللعنة ولهم سوء الدار ولقد آتينا موسى الهدى وأورثنا بني إسرائيل الكتاب هدى وذكرى لأولي الألباب فاصبر إن وعد الله حق استغفر لذنبك وسبح بالعشي والإبكار والبريانك بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم
مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. يا كالذين آذوا موسى فبرأه الله مما قالوا وكان عند الله وجيها. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. إنا عرضنا الأمانة على السماوات والأرض والجبال فأبين أن يحملنها وأشفقن منها وحملها الإنسان إنه كان ظلوما جهولا. ليعذب الله المنافقين والمنافقات والمشركين والمشركات ويتوب الله على المؤمنين والمؤمنات وكان الله غفورا رحيما. يا سلام. والله ما شاء الله 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 والله ما شاء الله ما شاء الله ما شاء الله ما شاء الله. شو الكلام بزيون ولا؟ إن شاء الله سنلعب. الله يبارك فيك سنلعب فيما بعد. أوكي أنت السلام عليكم ورحمة الله. شكرا كل يوم أطلع معك كل يوم. أبشر. شكرا أخي تحياتي لك. تحياتي لك. يا سلام يا سلام يا سلام يا سلام يا سلام يا سلام.